ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ የሚደርሰው አሜሪካ በሁሉም የአፍሪካ ሀገራት ላይ አዲስ ፖሊሲ አወጣች። ከዚህ በኋላ የአፍሪካ ሀገራት ከኔ ምንም አይነት የእርዳታ ገንዘብ እንዳይጠብቁ ብላለች አሜሪካ ለመሆኑ በአፍሪካ ሀገራት ላይ ያወጣችው አዲሱ የንግድ አዋጅ ምን የሚል ነው? ከአፍሪካ ጋር ከዚህ በኋላ መነገድ እንጂ ምንም አይነት እርዳታ መስጠት አልፈልግም ባይናት አሜሪካ አዲሱ ፖሊሲ አነጋጋሪ ሆኗል። በዝርዝርና የአሜሪካ ውጭ ጉዳይ ቢሮ ያወጣውን መግለጫ በስፋት የማስደምጣችሁ ጉዳይ ነው የሚሆነው። መደመጥ ያለበት ነው። እርዳታዎች ይሄዳሉ፣ ለምስኪኑ ህዝብ ግን አይደርሱም። እየተበሉ መንገድ ላይ ይቀራሉ። ለደሃው ህዝብም የሚያመጡት ምንም አይነት ለውጥ አፍሪካ ውስጥ የለም። ባለፉት ረጅም ዓመታት በርካታ ገንዘብ ብናፈስም አፍሪካ ውስጥ ግን ለውጥ አላየንም ያለችው አሜሪካ ፕሬዝዳንት ትራምፕ በሰጡት ቀጥተኛ ትዕዛዝ መሰረት የንግድ ፖሊሲ ስትል አዲስ አይነት አሰራር ይዛ መምጣቷን ይፋ አድርጋለች። አዲሱ ፖሊሲ ምን ይላል? በዝርዝር የምታደምጡት ነው። ወደ ሌላኛው ደግሞ መረጃ ስናቀና እንዲሁ የቀጠናዊ ጉዳዮችን የሚመለከት ነው። የመካከለኛው ምስራቅ ቀጠናን በሚመለከት ፕሬዝዳንት ትራምፕ ኢራንን በተመለከተ መግለጫ ሰጥተዋል። ኢራንን በተመለከተ የወጣው አዲሱ መግለጫ ምን አለ? በዝርዝር የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣ ነው። ወደ ሰበር መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አሜሪካም በአፍሪካ ላይ ያላትን አቋም ሙሉ በሙሉ መቀየሯን ይፋ አደረገች። ዩናይትድ ስቴትስ አሜሪካ በአፍሪካ አህጉር ላይ ለዘመናት ስትከተለው የነበረውን የውጭ እርዳታና የልማት ፖሊሲ ሙሉ በሙሉ በመቀየር በአዲስ የንግድና ኢንቨስትመንት መርሆች ላይ የተመሰረተ ስር ነቀል ለውጥ ማድረጓን ዋሽንግተን ይፋ አድርጋለች። ከዚህ በኋላ ለአፍሪካ ሀገር የሚሰጥ ምንም አይነት እርዳታ የለም። ከአፍሪካ አህጉራት ጋር አብረን ለመነገድ እንሞክራለን እንጂ በፍጹም እርዳታ አንሰጥም ብላለች አሜሪካ። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር አቅጣጫን ሲያብራሩ ጉዳዩ ከቀላል እስከ ከፊል ማሻሻያ ባለፈ አሜሪካ የልማት ጽንሰ ሐሳብን የምትመለከትበትን መነጽር ትራምፕ ሙሉ በሙሉ ቀይረውታል ብለዋል። መሰረታዊ ዳግም ጅማሮ መሆኑን በአጽንኦት አስረድተው ለበርካታ አስርት ዓመታት የአሜሪካ የልማት አካሄድ ይለካ የነበረው በምን ያህል እርዳታ መጠን እንደተሰጠ፣ በምን ያህል ፍጥነትም በጀቱ ላይ ወጪ እንደተደረገና ምን ያህል የተለያዩ ፕሮግራሞች እንደተጀመሩ ነበር። ነገር ግን በአዲሱ የትራምፕ አስተዳደር ይህ ያረጀ ዘመን ሙሉ በሙሉ አብቅቷል ብላለች አሜሪካ። በውጭ ጉዳይ ሚኒስትሯ በኩል ባወጣቸው መግለጫ ወደ አዲስ ዘመን እየተሸጋገርን ነው ያሉት የአሜሪካ ውጭ ጉዳይ ሚኒስትር ከዚህ በኋላም ለአፍሪካ የምንሰጠው ምንም አይነት እርዳታ የለም ብለዋል። የምናሳካቸው ስኬቶችና ተጨባጭ ውጤቶች ሁሉ የሚታዩት በእርዳታ ፍሰት ሳይሆን በኢኮኖሚ እድገትና አብሮ በመነገድ ነው ብለዋል። እንዲሁም በጥገኝነት
ሳይሆን በጋራ ተጠቃሚነት ላይ በተመሰረተ አጋርነት የሚገለጽ ነው ብለውታል። ይህ ሽግግር ከአፍሪካ አህጉር የበለጠ ወሳኝና ጊዜው ያለፈበት ሌላ የዓለም ክፍል የለም ያለው የአሜሪካ ውጭ ጉዳይ ቢሮ መግለጫ ይህ አዲስ አቅጣጫ በተለይም የአሜሪካ ስትራቴጂካዊና የንግድ ፍላጎቶችን ከአፍሪካ የብልጽግና ራዕይ ጋር በቀጥታ የሚገጣጠሙ ዘርፎች ናቸው ብሎታል። ባለስልጣኑ በንግግራቸው የጀመሩት በማያሻማ እውነት ነው ያለው የአሜሪካ ውጭ ጉዳይ ቢሮ ላይ የታተመው ጽሑፍ ዩናይትድ ስቴትስ አሁንም ቢሆን በዓለም ላይ እጅግ ለጋስ የሆነች ሀገር ናት ይላል። ከፈረንጆቹ 1991 ዓመተ ምህረት ጀምሮ ለአፍሪካ ብቻ ከ200 ቢሊዮን አሜሪካን ዶላር በላይ የውጭ እርዳታ ሰጥተናል። ይህ ልግስናችን በሚሊዮኖች የሚቆጠሩ የሰው ህይወቶችን በአፍሪካ ውስጥ ታድጓል፣ ስቃይንም አቅልሏል። ነገር ግን ለረጅም ጊዜ ዘላቂ ለሆነ ብልጽግና የሚያስፈልገውን መዋቅራዊ የኢኮኖሚ ሽግግር ማምጣት ግን ሳይችል ቀርቷል ብሏል። እስካሁን ድረስ በአብዛኛው የአፍሪካ ክፍሎች ውስን የሆነ የኢንዱስትሪ ልማት፣ እጅግ ጠባብ የሆነ የውጭ ንግድ መሰረት፣ ያልተፈቱና የሰፉ የመሰረተ ልማት ክፍተቶች እንዲሁም ለህዝብ አገልግሎት አቅርቦቶች በውጭ የፋይናንስ ምንጮች ላይ የተንጠለጠለ ጥገኝነት በአፍሪካ በስፋት ይታያል ብሎታል። ባለስልጣኑ እንዳብራራው አክሎም የዚህ ችግር መንስኤ በቂ በጀት ስላልተመደበ ሳይሆን የተተገበረውን ሞዴል በመሰረቱ ሙሉ በሙሉ የተሳሳተ በመሆኑ ነው ብሏል። ለረጅም ጊዜ አሜሪካ የችግሩን ስረ መሰረት ከማምከን ይልቅ የችግሩን ምልክቶች በማስታገስ ላይ ብቻ አተኩራ ቆይታ ነበር ያለው የአሜሪካ ውጭ ጉዳይ ቢሮ ስኬት የሚለካ የነበረው በተለወጡና በበለጸጉ ኢኮኖሚዎችና ኢንፍራስትራክቸሮች ሳይሆን በፈሰሰው የዶላር መጠንና በተጀመሩ ፕሮግራሞች ብዛት ነው ብሎታል። ምንም አይነት ተግባር አፈጻጸም ግምገማ ሳይጠየቅ በገቡት ቃል ብቻ ፕሮግራሞችን በገንዘብ ይደገፍ ነበረ። የአሜሪካ መንግስት ግን ዳግም አሁን የአፍሪካ ሀገራትን መደገፍ አይፈልግም ብሏል። መንግስታት ቃል የገቡትን ሳይፈጽሙ ሲቀሩ አሜሪካ የምትሰጠው ምላሽ እርዳታን መቀነስ ሳይሆን በተቃራኒው የእርዳታ መጠኑን መጨመር ነበረ። አሁን ግን ይህ ሁሉ አይኖርም ብላለች። ይህ የልማት አሰራር አይደለም ያሉት የአሜሪካ ውጭ ጉዳይ ቢሮ ኃላፊ ባለስልጣኑ አጥብቀው ስለ ሁኔታው ተችተው ይህ አሰራር የሞራል ዝቅጠትን የሚፈጥር ደካማ አስተዳደርን ከተጠያቂነት እንዲያመልጥ ከለላ የሚሰጥና በአንዳንድ ሁኔታዎችም ሙስናን ከመቀነስ ይልቅ ሙስና እንዲስፋፋ በር የከፈተ ስርዓት ነው ብሎታል። የዚህ ያረጀ አስተሳሰብ ውድቀት በደቡብ ሱዳን በግልጽ ማየት እንችላለን በማለት በምልክት ያስቀመጠ ሲሆን ከ2011 ጀምሮ ከ9.5 ቢሊዮን አሜሪካን ዶላር በላይ የአሜሪካ እርዳታ ወደ ደቡብ ሱዳን ቢፈስላትም የሙስናና የሰብአዊ እርዳታ ፍላጎት ግን ከመቼውም ጊዜ በላይ በከፍተኛ ሁኔታ ጨምሯል ብሏል። በተጓዳኝም ይህ የእርዳታ አሰጣጥ አካሄድ የአሜሪካን ብሔራዊ ጥቅም አላስጠበቀም አሊያም በአጋርነት ግንኙነትን አላጠናከረም ብሏል። ግንኙነቶቹም በአብዛኛው በአንድ ወገን ላይ ብቻ የተንጠለጠሉ ሆነው ቆይተዋል ያለችው አሜሪካ ሁልጊዜም እየቀነሰች የምትሰጥ፣ የአፍሪካ ሀገራት ደግሞ በምላሹ ምንም ለአሜሪካ ሳያበረክቱ የሚቀበሉበት ሁኔታ ነበረ ብላለች። አስገራሚው መረጃ እንደሚያሳየን ከ1991 ጀምሮ በመቶ ቢሊዮኖች የሚቆጠር እርዳታ ለአፍሪካ ብንሰጥም በ2023 በተባበሩት መንግስታት ድርጅት ቁልፍ የውሳኔ ሀሳቦች ላይ ከሰሃራ በታች ያሉ የአፍሪካ ሀገራት ከአሜሪካ ጋር ቆመው የአሜሪካን ድምፅ የደገፉት 29 በመቶ ብቻ ናቸው ብለዋል። ስለዚህም እርዳታ የምንሰጣቸው ለምንድን ነው ሲል ይጠይቃል። አክሎም አሜሪካን ከዚህ በኋላ እርዳታ የማትሰጥበትን ምክንያት ሲያብራራ የእርዳታ ማዳረሻ ሞዴሉ በራሱ አፍሪካ ውስጥ እጅግ የተንዛዛና ብክነት የበዛንበት ለሚስኪኑ ህዝብ የማይደርስ ነው ይለዋል። ከፍተኛ መጠን ያለው የገንዘብ ድጋፍ የመንግስታዊ ያልሆኑ ድርጅቶች ወይም ኤንጂኦዎች ኢንዱስትሪያዊ ስብስብ ተብለው በሚጠሩበት መካከለኛ አከፋፋዮችና አስፈጻሚ ድርጅቶች ሲዋጥ ለታለመለት ምስኪን ህዝብም የምንልከው እርዳታ የሚደርስበት አይደለም ብለዋል። ከእርዳታው ውስጥ እጅግ ጥቂቱ ወይም ሽርፍራፊውና ቁርጥራጩ ብቻ ነው ለድሃው ህዝብ እየደረሰ ያለው፣ ሌላው በመሃል ተበልቶ ይቀራል ይለዋል። የአሜሪካ ውጭ ጉዳይ ሚኒስትር ለአፍሪካ በሚሰጠው እርዳታ ላይ የታዘበውን ሲገልጽ፣ በመሆኑም ውጤቱ ሊያስገርመን አይገባም። አሜሪካ የገነባችውን ስርዓት ጥገኝነትን የሚያጠናክር በግሉ ዘርፍ የሚመራውን የኢኮኖሚ እድገትም የሚያቀጭጭና የአሜሪካንን ግብር ከፋይ ዜጎችንም ሆነ የአፍሪካ ሀገሮችን የከዳ ስርዓት ነበር ብሎታል። አሮጌው ሞዴል የሚሰራ ቢሆን ኖሮ አሁን የተለያየና ያማረ ውጤት በተጨባጭነት በአፍሪካ ውስጥ በታየ ነበር ብሎታል። ነገር ግን አልታየም። ለዚህ ነው አሜሪካ ይህንን ሞዴል
ሙሉ በሙሉ ወደ ኋላ ጥላ አዲስ ሞዴል ያመጣቸው ሲል ገልጿል። የአሜሪካ ውጭ ጉዳይ ቢሮም ስለ ሁኔታው በጥልቀት ሲያብራራ ዘላቂነት ያለው የኢኮኖሚ እድገት ከእርዳታ አይመጣም። እድገት የሚመጣው ከግሉ ዘርፍ፣ ከኢንተርፕራይዞች፣ ከካፒታል ከሚያፈሱ ኩባንያዎችና ከንግድ ምርት ከሚያመርቱ ሰራተኞችና ገበያን ከሚያስተሳስሩ መሰረተ ልማቶችና በገበያ ውስጥ ከሚፈጠር እሴት ነው ብሎታል። በመሆኑም የትራምፕ አስተዳደር ግልጽና በማያሻማ ሁኔታ አቅጣጫውን ከእርዳታ ወደ ንግድ፣ ከድጋፍ ወደ ኢንቨስትመንትና ከጥገኝነት ወደ እውነተኛ አጋርነት አዙሯል ብሎታል። አሜሪካ የአፍሪካን ሀገራት የምታስተናግደው እንደ እርዳታ ተቀባይ ሳይሆን ከዚህ በኋላ ብቃት እንዳላቸው የንግድና የቢዝነስ አጋሮች ነው ብሎታል። ይህም ማለት ከአሜሪካ ፍላጎት አንጻር ሳይሆን መንግስት ባሉበት ተጨባጭ ሁኔታ ላይ ተመስርቶ መስራትን ይጠይቃል ብሎታል። ያልተሳኩ የፖለቲካ ለውጦች ላይ ጊዜ ከማጥፋት ይልቅ በጋራ የኢኮኖሚ ተጠቃሚ ሆኖ በጋራ መነገድ ይሻላል ብለዋል። ምክንያቱም አፍሪካም በቀላሉ የምትታለፍ አነስተኛ እድል አይደለችም። አፍሪካ ቀጣዩ የዓለም አቀፍ የኢኮኖሚ እድገት ግዙፍ ሞተር ናት ብሎታል። በ2050 የአፍሪካ ህዝብ ቁጥር 2.5 ቢሊዮን ይደርሳል ተብሎ ይጠበቃል። ይህም ማለት የዓለም ህዝብ ሩብ ወይም 25 በመቶ ማለት ነው። ይህ ህዝብ ከ16 ትሪሊዮን ዶላር በላይ የሆነ የመግዛት አቅም፣ እጅግ ግዙፍ የሆነ የሰው ኃይልና የተትረፈረፈ የተፈጥሮ ሀብት ያለው ነው ያለው የአሜሪካ ውጭ ጉዳይ ቢሮ። ይህ አቅም አሜሪካ ካሏት ታላላቅ የዓለም የንግድ አጋሮች ኢኮኖሚ ጋር የሚወዳደር ነው ብሎታል። ይህ ሁሉ እምቅ ሀብት እያለ በአፍሪካ ከአሜሪካ ወደ ሰሐራ በታች ወዳሉ የአፍሪካ ሀገራት የሚደረገው የወጪ ንግድ አሁንም ካላት አጠቃላይ ንግድ ከ1 በመቶ በታች ነው ብሎታል። ይህ ያመለጠ እድል ብቻ ሳይሆን የስትራቴጂና የልማት ፖሊሲ ታላቅ ውድቀት ነው ሲል ጠርቶታል። ይህ የፖሊሲ ለውጥ በአሜሪካ ብቻ የተገፋፋ አይደለም። በመላው አህጉሪቱ ካሉ የአፍሪካ መሪዎች፣ የንግድ ተቋማትና ዜጎች የሚደመጠው ድምፅ ተመሳሳይ ነው። ጥገኝነት አይፈልጉም አፍሪካውያን፣ ኢንቨስትመንት ይፈልጋሉ፣ የሥራ ዕድል ይፈልጋሉ፣ እንዲሁም በዓለም ገበያ ላይ ተወዳዳሪ የመሆን አቅምን ይፈልጋሉ አፍሪካውያን ብለዋል የአሜሪካ ውጭ ጉዳይ ቢሮ ረዘም ባለ በዚህ ማብራሪያው። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በትክክል ከዚህ ቀደም እንደተናገሩት መፍትሄው ያለው በእጃችን ውስጥ ነው። በውጭ እርዳታ ላይ ከመጠን ያለፈ መንጠልጠል የረዥም ጊዜ እድገትንና ግስጋሴን ያጠፋል ሲሉ ለሕዝባቸው የተናገሩትን የጠቀሰው የአሜሪካ ውጭ ጉዳይ ቢሮ ይህ አሜሪካ አሁን የጠቀሰችው አዲሱ አካሄድ በተግባር ቢተረጎም ምን እንደሚመስል ያስቀምጣል። የፕሬዝዳንት ዶናልድ ጄ ትራምፕ ቀጥተኛ ትዕዛዝ መሰረት የተነደፈው አዲሱ ለአፍሪካ የተዘጋጀው የንግድ ዲፕሎማሲ ተብሎ ይጠራል። ይህም ማለት ዲፕሎማሲያዊ ግንኙነት ትላልቅ የንግድ ስምምነቶችን ለማምለጥ፣ የመሰረተ ልማት ግንባታዎችን ለማሳለጥና ተጨባጭ የኢኮኖሚ ውጤቶችን ለማስመዝገብ መጠቀም ማለት ነው ይለዋል። ይህንንም ለማሳካት ያሉትን ሁሉንም መሳሪያዎች፣ ኤምባሲዎች፣ ፋይናንስና ድጋፎችን በሙሉ መጠቀም ይጠይቃል። ይህም ማለት ለውጥ፣ ግልጸኝነትና እድገትን ለማምጣት ቁርጠኛ ከሆኑ ኢንቨስትመንትን ለመሳብና እድሎችን ለመፍጠር አስፈላጊ እርምጃ ለመውሰድ ፈቃደኛ ከሆኑ የአፍሪካ ሀገራት ጋር በትብብር ለመስራት አሜሪካ ትፈልጋለች ብለዋል። ይህ የንግድ ዲፕሎማሲ ስትራቴጂን በሚከተሉት 6 ዋና ዋና አማራጮች እንዳስቀመጠችው አሜሪካ ገልጻለች። አንደኛው የንግድ ዲፕሎማሲን እንደ ዋና ተልዕኮ ማድረግ የሚል ነው። የአሜሪካ አምባሳደር ከዚህ በኋላ የሚመዝኑት በሚያመጡት ውጤት ነው። ለአሜሪካ የንግድ ተቋማት ምን ያክል በብቃት እንደተከራከሩና ስንት የንግድ ስምምነቶችን ወደ ስኬት እንዳደረሱ በየዓመቱ የአሜሪካ አምባሳደሮች ይገመገማሉ። ሁለተኛው የገበያ ማሻሻያ ማምጣት ነው። ይህም ማለት ግልጽና ተወዳዳሪ የሆኑ የጨረታ ሂደቶችን፣ ግልጸኝነት ያለው የቁጥጥር ስርዓትና ለአሜሪካ ኩባንያዎች ፍትሃዊ የሆነ የመጫወቻ ሜዳ በአፍሪካ ውስጥ መፍጠር ነው። ሶስተኛም በንግድ አዋጭ የሆኑ መሰረተ ልማቶችን መመልከት ነው። ከ10 ዓመት በኋላ የሚፈርስ ሳይሆን ትኩረትና ዘላቂነት ከፍተኛ ጥራት ባላቸው መሰረተ ልማቶች ላይ መፍሰሳቸውን የአሜሪካ አምባሳደሮች ይገመግማሉ ብለዋል። አራተኛ ዲፕሎማሲን በቢዝነስ ዙሪያ ዳግም ማዋቀር፣ ከፍላጎት ባለፈ እውነተኛ የለውጥ ቁርጠኝነትና ተጨባጭ
ተጨባጭነት እድሎች ካሏቸው የአፍሪካ ሀገራት ጋር ንግድንና ኢንቨስትመንትን ብቻ የሚያራምድ የዲፕሎማሲ ጉብኝት ይመራሉ ብለዋል። አምስተኛ በርካታ የአሜሪካ ኩባንያዎች ከአፍሪካ እድሎች ጋር ማስተሳሰር ሲሆን በአፍሪካ ያሉትን የንግድ እድሎች መስመርን ማስፋትና ብዙ የአሜሪካ ተቋማትን ስለነዚህ እድሎች በቂ ግንዛቤ እንዲኖራቸው ተወዳዳሪ እንዲሆኑ በአፍሪካ ውስጥ ማስቻል ነው ብሎታል። ስድስተኛው ደግሞ የአሜሪካን የውስጥ ስርዓት ማሻሻልና ለአፍሪካ ያለንን አመለካከት መቀየር ነው ሲል ያስቀምጠዋል። ይህ አካሄድ መራጭና ስትራቴጂካዊ ነው። አሜሪካ ሀብቷን የምታፈሰው የአሜሪካ ብሔራዊ ጥቅም በቀጥታ በሚረጋገጥባቸው ኢንቨስትመንት ቦታዎች ላይ ነው። በተለይም ወሳኝ ማዕድናት፣ ስትራቴጂካዊ መሰረተ ልማቶችና ለአሜሪካ ኩባንያዎች እውነተኛ የንግድ እድል በሚሰጡ ገበያዎች ላይ ብቻ ነው ብለዋል። ይህ በንድፈ ሐሳብ ብቻ የቀረ አይደለም። የፕሬዝዳንት ዶናልድ ጄ ትራምፕ አሰራር ስራ ከጀመረበት ጊዜ አንስቶ በመላው አፍሪካ አህጉሪቱ በ10 ቢሊዮን የሚቆጠሩ ዶላሮችን የሚያወጡ የንግድ ስምምነቶች በአፍሪካ ተፈርመዋል ብለዋል። በዚህም የተነሳ በዚህ ዓመት አሜሪካ ከሰሃራ በታች ያሉ የአፍሪካ ሀገራት የምታደርገው የውጭ ንግድ በ23 በመቶ ያድጋል ተብሎ ይጠበቃል። ይህ ዲፕሎማሲ ከግሉ ዘርፍ እድሎች ጋር ሲጣመር ኢንቨስትመንትን እንደሚከተል የሚያሳይ ሕያው ማስረጃ ነው ብሎታል። ወደ ሌላኛውና መካከለኛው ምስራቅ አካባቢ ዜናዎች ስናቀና የአሜሪካው ተነባቢ ጋዜጣ ዘ ዋሽንግተን ፖስት ዛሬ ሌሊቱን ባወጣው ጥልቅ ትንታኔ ዘገባ ዩናይትድ ስቴትስ በቅርቡ በተካሄደው ጦርነት ወቅት እስራኤልን ከኢራን ጥቃቶች ለመከላከል ስትል እጅግ ውድና ስትራቴጂካዊ የሆነውን የታድ ጸረ ሚሳኤል ክምችቷን ከግማሽ በላይ አሟጣ መጠቀም መገደዷን አጋልጧል። እንደ ዘ ዋሽንግተን ፖስት ዘገባ ከሆነ ዩናይትድ ስቴትስ ወደ እስራኤል ያመሩትን የኢራንን ሚሳኤሎች አየር ላይ እያሉ ለመምታት ከ200 በላይ የሚሆኑ ታድ የተሰኙ ኢንተርሴፕተሮችን ተጠቅማለች ብሏል። ከዚህም በተጨማሪ ከ100 በላይ ኤስኤም 3 የተባሉ ወይም ኤስኤም 6 የተባሉ የሚሳኤል በማስወንጨፍ ለእስራኤል ጥላ ከለላ ሆናታለች ሲል ይገልጻል። በአንጻሩ እስራኤል ራሷ የተጠቀመችው ከ100 በታች የሆኑ አሮ የተሰኙ ኢንተርሴፕተሮችና 90 ገደማ የሚሆኑትን የዴቪድ ስሊንግስ የአየር መከላከያ ስርዓቶችን ነው ሲል ይገልጣል። ጋዜጣው አንድ ስማቸው እንዳይጠቀስ የፈለጉ የአሜሪካ ከፍተኛ ባለስልጣንን ጠቅሶ እንዳስነበበው ከኢራን ጋር ያለው ውጊያ ዳግም የሚቀሰቀስ ከሆነ እስራኤል የተወሰኑ የሚሳኤል መከላከያ ባትሪዎቿን ለጥገና ለመላክ በመወሰኗ ምክንያት አሜሪካ እስራኤልን ለመጠበቅ ከዚህ የላቀ ቁጥር ያላቸው ጸረ ሚሳኤሎችን እንድትጠቀም ተገዳ ነበር ብሎታል። አወዛጋቢ በሆነው የዚሁ ባለስልጣኑ ንግግር እስራኤል ራሷን የመከላከያ ሲስተሞች በአግባቡ ስትቆጥብ ከርማ የአሜሪካን መከላከያ ሲስተሞች ግን ስታወድም ቆይታ ነበር ሲል እስራኤልን ተችቷል። ይሁን እንጂ የዩናይትድ ስቴትስ የመከላከያ ሚኒስትር ፔንታጎን ለዘ ዋሽንግተን ፖስት ጋዜጣ በሰጠው ምላሽ ከእስራኤል ጋር የጦርነት ሸክም ክፍፍል ችግር እንዳለ የተነሳውን ሐሳብ አስተባብሏል። የባላስቲክ ጸረ ሚሳኤል ከሰፊው የስርዓቶችና አቅሞች ትስስር ውስጥ አንዱ መሳሪያ ብቻ ነው በማለት የገለጸው ፔንታጎን በዋሽንግተን የሚገኘው የእስራኤል ኤምባሲን በበኩሉ አሜሪካ እንደ እስራኤል ያሉ ወታደራዊ ፍላጎት፣ ዝግጁነትና የጋራ ጥቅምና አቅም ያለው ሌላ ምንም አይነት ጠንካራ አጋር የላትም ሲል አጸፋዊ ምላሽ ሰጥቷል። እኛም የአሜሪካ ጠንካራ አጋሮች ነን፣ እኛ ደግሞ በዓለም ላይ ጠንካራ የሚባል ሚሊተሪ ያለንን ብለዋል። የእስራኤል ኤምባሲ ባወጣው ጠንከር ያለ መግለጫ እስራኤል የጸረ ሚሳኤል ክምችቷ እያለቀ ነው የሚለውም ዘገባ በተከታታይ ስታስተባብል የቆየች ሲሆን ባለፈው ወር የአውሮ ጸረ ሚሳኤል ምርቷን በአስገራሚ ሁኔታ ለማፋጠን የሚያስችል እቅዶችን ማጽደቋ አይዘነጋም። የጦርነቱ የመጀመሪያ ቀናት ላይ ደ ዋሽንግተን ፖስት አሜሪካ ጸረ ሚሳኤሎቿን መቆጠብ ሊያስፈልጋት እንደሚችል ዘግቦ የነበረ ቢሆንም አሜሪካ ግን በቂ የሆነ የማጥቃትም ሆነ የመከላከል የጦር መሳሪያ ክምችት እንዳላት አጥብቃ ገልጻ ስትከራከር ነበር። የእስራኤል የአየር መከላከያ ስርዓት እጅግ የተወሳሰበና የባለብዙ እርከን የተዋቀረ ሲሆን ከተለያዩ ከፍታዎች የሚመጡ ስጋቶችን ለማምከን ያስችላል ተብሏል። ከፍተኛው እርከን አውሮ 2 የተባለው በመሬት አካባቢ አየርና በውሃ ውስጥ የሚሰራና አውሮ 3 የተባለ ከመሬት ከባቢ አየር ላይ የሚወነጨፍ ነው። የጸረ ባላስቲክ ሚሳኤል ስርዓቶችን የሚያካትት አንድ ነጠላ የአውሮ 3 ሚሳኤል ከ2 እስከ 3 ሚሊዮን የአሜሪካን ዶላር የሚገመትና ለማምረትም በርካታ ወራትን እንደሚፈጅ ቢታወቅም በደህንነት ስጋት ምክንያት እስራኤል ትክክለኛውን የማምረት ጊዜ ይፋ አላደረገችም።
እስራኤል ከአሜሪካ ጋር በመቀናጀት በኢራን ላይ የከፈተችውን ወታደራዊ ዘመቻ የኢራንን አገዛዝ ወታደራዊ አቅም ለማዳከም የኒውክሌርና የባላስቲክ ሚሳኤል ፕሮግራሞችን ጨምሮ ኢራን የምትፈጥረውን ስጋት ለማራቅ እንዲሁም የኢራን የህዝብ አገዛዙን እንዲገለብጥ ሁኔታዎችን ለማመቻቸት ያለመ መሆኑን የእስራኤል ጦርና የፖለቲካ መሪዎችም በይፋ አስታውቀዋል። ጦርነቱ ያስከተለው ሰብአዊና ቁሳዊ ውድመት ግን እጅግ አሳሳቢ የሆነ ሲሆን በጦርነቱ ወቅትም ከኢራን ወደ እስራኤል ወደ 650 የሚጠጉ የባላስቲክ ሚሳኤሎች የተተኮሱ ሲሆን በዚህም 21 የእስራኤል ሲቪሎችና የውጭ ዜጎች ተጎድተዋል። ከዚህም በተጨማሪ በዌስት ባንክና 4 ፊልስጤማውያን ህይወታቸውን አጥተዋል። በአጠቃላይ መቶዎች ኪሎግራሞችን የሚመዝን ፈንጂ የተሸከሙና የተለመዱ የጦር መሪዎችን የገጠሟቸው ቢያንስ 16 ግዙፍ ሚሳኤሎችም በእስራኤል ህዝብ በሚበዛባቸው አካባቢዎች ላይ በመውደቅ ከፍተኛ ውድመት አስከትለዋል። ከዚህም አልፎ የክላስተር ፈንጂ የጦር አሪዎች የተሸከሙ ሚሳኤሎች ህዝብ በሚኖርባቸው አካባቢዎችም ላይ ያረፉ ከ50 በላይ አደጋዎችም የተመዘገቡ ሲሆን በመቶዎች የሚቆጠሩ የተለያዩ የፍንዳታ ስፍራዎችም እንደነበሩ መረጋገጡ አይዘነጋም። በመጨረሻም ወደ ዓለም አቀፉ የንግድና የኢኮኖሚ ደም ስር ወደ ሆነው ወደ ሆርሙዝ ወሽመጥ ስንሻገር ፕሬዚደንት ትራምፕ በትናንትናው ዕለት ባደረጉት ንግግር ዩናይትድ ስቴትስ በሆርሙዝ የባህር ወሽመጥ ላይ ቀረጥ እንድትሰበስብ እንደማትፈልግ በይፋ አስታውቀዋል። ጦርነቱ ከጀመረ አንስቶ በዚህ ጉዳይ ላይ የተለያዩ ውዝግቦች ሲነሱ መቆየታቸው አይዘነጋም። ክፍትና ነፃ እንዲሆን እንፈልጋለን፣ ቀረጥ እንዲኖር አንፈልግም። ይህ ዓለም አቀፍ የውሃ መስመር ነው ሲሉ ፕሬዚደንቱ አቋማቸውን በግልጽ ተናግረዋል። ባሳለፍነው ወር ፕሬዚደንት ትራምፕ አሜሪካ ቀረጥ ብትሰበስብ እንደሚፈልጉ ተናግረው የነበረ ቢሆንም ከቻይናው ፕሬዚደንት ዢ ጂንፒንግ ጋር ካደረጉት ጉባኤ በኋላ ግን ማንኛውም ሀገር ወደ ድርጅት ቀረጥ እንዲያስከፍል ሊፈቀድለት አይገባም በሚል ሁለቱ ወገኖች ከስምምነት ላይ መድረሳቸውን ገልጠዋል። ኢራን አዲስ ያቋቋመችው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ቀረጥ መሰብሰብ መጀመሩን ብታሳውቅም ፕሬዚደንት ትራምፕ ግን በዛሬ ሌሊቱም በሰጡት መግለጫ ኢራን በአሁኑ ሰዓት ምንም አይነት ቀረጥ እያስከፈለች አይደለም ሲሉ አጣጥለዋል። በአሁኑ ሰዓት ቀረጥ እያስከፈሉ አይደለም፣ በተቃራኒው እንዳውም እኛ መንገድ ዘግተንባቸው በቀን $500 ሚሊዮን በላይ ኢራናውያን እያጡ ነው ሲሉ ይናገራሉ። ይህ በጣም ብዙ ገንዘብ ይመስላል፣ ነገር ግን የሚያጡት 500፣ 200 ወይም $300 ሚሊዮን ይሁን በአጠቃላይ ከፍተኛ ገንዘብ ኢራን በቀን እየከሰረች ነው ብለዋል። ፕሬዚደንቱ አሜሪካም በወሽመጡ ላይ ያላትን ወታደራዊና ጂኦፖለቲካዊ የበላይነት ሲያብራሩ ያለኛ ፈቃድ ሊያልፍ የቻለ አንድም መርከብ አይደለም፣ ዝንብ የለም ሲሉ ተናግረዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ውይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ